እውነት ለመናገር የምር ዛሬ በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። እሱ ምንድነው እንግዲህ ከታምሌሉ ላይ እንዳያችሁት ይሄ ቴዲ የሚባለው ልጅ ብዙን ጊዜ ታውቁታላችሁ፣ እነ ብሬክስ አበሻዊ ጓደኛ ነው ማለት ነው። በመቀጠልም ደግሞ ዩቲዩበር ነው እና ይሄ ልጅ በቀደም ለታ ቪዲዮ ሰርቶ ነበረ ማለት ነው። እሱም እንግዲህ ቪዲዮ ምንድነው የሰራው የሆነ መድኃኒት ተቀብቶ ይሁን ምን ይሁን አላውቅም፣ ፊት የተበላሸ ምናምን ብሎ ቪዲዮ ሰርቶ አይተነው ነበረ ማለት ነው። በተከታታይ ነበር የለቀቀው። ሜቢ ሳምንት ይሁን ቪዲዮ አላውቅም ማለት ነው። እና ዛሬ እውነት ለመናገር የሰማሁት በጣም ቅስም የሚሰብርና የሚያሳዝን ነው። እኔ የእውነት በጣም እየፈራውኝ ነው። በተለይ ስደት ላይ ያለን ልጆች ነገ ዛሬ ነገ ዛሬ ነገ ዛሬ ነገ ዛሬ እንላለን። በቃ ወደ ሀገር መግባት አልቻልንም። የምር በሰው ሀገር ላይ እንደዚህ መሆን በጣም ያሳዝናል። እንግዲህ ይሄ የነብሬክስ አበሻዊ ጓደኛ ቴዲ ራያ እንግዲህ ቴዲ እንትና ማን ነበረ ብሬክስ ሀበሻዊ ላይ ፔጅ ነው ያየሁት ማለት ነው። እሱ ላይም እንግዲህ እንዳረፈ ነው የተነገረው ማለት ነው። እኔ ምን እንደሆነ እኔ በቃ አሁን እኮ መታመም ቀረ እንዴ? ሰው ልጅ ጉድፈላ ሰው ሳይታመም ትናንት አይተነው ዛሬ እንደዚህ ሆነ ሲባል ግን ጎበዝ አታዝኑም። ግን በጣም ነው የሚያሳዝነው። የምር በጣም ነው ያዘንኩት። በጣም ነው የተሰማኝ። ውሸት ሁሉ እየመሰለኝ ማለት ነው። እየደገምኩ ነው እያየሁት ያለው ጽሁፉን ማለት ነው። እየደገምኩ እያየሁት እንኳን እንዳለ የሚኮመተው የለቅስ ኢሞጂ ነው። እኔ ማመን ራሱ ነው ያቃተኝ። በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ገና ልጅ ነው። ሳውዲ አረቢያ ረዥም ዓመት ተቀምጦ ተይዞ ድጋሚ ሄዶ ነበር ኢትዮጵያ እንደምታዩት በዚህ በሀገራችን በቆሻሻ ፖለቲካ ምክንያት ከነብሬክስ አበሻው ጋር እንግዲህ እሱም እንደታሰረ እናስታውሳለን ማለት ነው። እና እንግዲህ ከስር ሲመለሱ ብሬክስ አበሻዊም ወደ ዱባይ እንደመጣና ይሄ ቴዲ የሚባለውም ደግሞ ፍቅረኛው ሳውዲ አረቢያ እንዳለች እናውቃለን። ወደ እሷ ነው ተመልሶ በባህር የመጣው ማለት ነው። እና እንግዲህ ሳውዲ እንዳለ ነበረ የማውቀው ማለት ነው። ነገር ግን ዛሬ የሰማሁትና ያየሁት ነገር በጣም የሚያሳዝን በጣም ቅስም ነው የሚሰብር። ጌታ ምን እንደሆነ እኔ አላውቅም። የምር በጣም ነው ያዘንኩት። በጣም በቃ የሰው ልጅ እንደዚህ ነው። በቃ እንዲህ ዛሬ ታይተን ነገ ማንታይበት ምን ጊዜ ነው? የምር እኛ ግን ለነገ ወዲያ ከዛም አልፎ ለከርሞ ነው የምናስብ። የምር በጣም ነው የተሰማኝ። በጣም ነው ያዘንኩት። በዚህ ልክ እኔ እንጃ ማመን ራሱ አልቻልኩኝም። የምር የኔ ጌታ ገና ልጅ ነው፣ ገና ወጣት ነው፣ ብዙ ነገር የሚጠበቅበት ነው። ነገር ግን እኔ ምን እንደሆነ በቃ እኔ አላውቅም። የታመም አይታመም። ነገር ግን ቪዲዮ ሰርቶ ነበረ እንዳልኳችሁ ሳምንት ይሆናል ቪዲዮ ሰርቶ ነበረ ማለት ነው። እሱም እንግዲህ የሰራው የሆነ ስለፊት ነበረ የሰራው ማለት ነው። ፊቱ የሆነ የሽፍታ ነገር ምናምን ወጥቶበት እና እንደዛ ቪዲዮ ሰርቶ ነበር። ነገር ግን አሁን ያው ብሬክስ አበሻዊ እንትን እንዳለ ነው የተናገረው ማለት ነው። ነገር ግን በጣም ያሳዝናል። በቃ የሰው ልጅ እንደወጣ ብዙ ኢትዮጵያውያን በቃ በጣም መከራ በዝቶብናል። ሀገራችን እንደዚህ ጦርነት አላስቀምጠን ብሎ በሰው ሀገር መተን ደግሞ ሰርተን ያልፍልናል ስንል ደግሞ በሰው ሀገር እንደወጣን እንቀራለን። ብቻ በጣም ከባድ ነው የምር። እኔ አሁን ሰው መሆኔን ራሱ ጠለውት። በቃ ተስፋ ራሱ ቁርጥ የሆነ ተስፋ የምትቆርጡበት ነገር የለም። የሆነ ተስፋ ቁርጥ እላለሁ የምር። አረብ ሀገር ረዥም ዓመት ሰርቻለሁ። ብር አለኝ። ነገር ግን ባዶ ብር ምንም አይፈይድም። ብር ተስፋ አይሆንም። ብር ምንም አያደርግም። ሰላም የለም፣ ምን የለም፣ ሁሉ ነገር ስለሌለ የሆነ ተስፋ አሞታችሁ የምትቆርጡበት ነገር የሆነ አሞታችሁ ሙትት የሚልበትና በቃ ሁሉም ነገር የሚያስጠላችሁ የሆነ በቃ ሁሉም ነገር የሚያስጠላችሁ የለም። እኔ እንደዛ ነኝ እውነት። በቃ በየጊዜው የምንሰማው በየሶሻል ሚዲያው የምናየው በቃ ዛሬ ስንነሳ ጥሩ ነገር አንሰማም እኛ ኢትዮጵያውያን ምን እንደሆን በቃ ኃጢአታችንን በዛው ልክ ነው። ክፋታችን፣ ተንኮላችን በቃ በዛው ልክ ስለሆነ እግዚአብሔርም እኛ ኢትዮጵያውያንን በጣም በብዙ ነገሮች እየፈተነን ነው። እውነቴን ነው የምላችሁ። በጣም ክፉዎች ነን። እዛ ባሻገር ደግሞ ሰው ሲሰራ የማንፈልግ ሰው ሲቀየር የማንፈልግ መጥፎዎች ነን። አሁን በሰሞን ስለዚህ ልጅ ልምጣ ልተወውና የምር በጣም ነው ብቻ ያሳዘነኝ። ምን እንደምል መወረው ሁሉ ጥፍት ነው ያለብኝ። ሰውነቴ ራሱ ነው እርግፍ ያለ ሳየው ማለት ነው። አንዳንዴ ስልኬን ስከፍት በጣም የማየው ነገር የሆነ የሚያስጠላና ጆሮን የሚቀፍፍ ነገር ነው የምናየውና የምንሰማው ማለት ነው። ብቻ በጣም ያሳዝናል። የምር በጣም ነው ያዘንኩት። በዚህ በልጅ እድሜው በስደት እንደተንከላታ ሳያልፍለት እንደዚህ ስትሆኑ ጎበዝ በጣም አትናደዱም? በስደት ላይ ፈጣሪያችን ሳንለምን ሳንታጠብ ንስሐ ሳንገባ እንደዚህ እንደቆሸሽን በሰው ሀገር ላይ ነገ ያልፍልናል፣ ዛሬ ያልፍልናል፣ ቤቱን ሳሰረው መኪናውን ይህን ሳንገዛው እያለ እንደዚህ እንደተኮረኮረን ለምን ወይ ለስጋችን አልሆንን ወይ ለነፍሳችን ሳንሆን እንደዚህ መሆን በጣም ያሳዝናል። በጣም ነው ልብ የሚነካው። በጣም የምር እኔ እንጃ። ይሄን ልጅ እኔ ስለማውቀው በቃ የሆነ ስፍስፍ ነው ያልኩ ባላውቀው አንዳንዴ
የማታውቁት ሰው እኮ እንደዚህ አያደርጋችሁም። ነገር ግን እኔ ረዥም ጊዜው ተከታታዩ ነኝ። በነገራችን ላይ ሳውዲ አረቢያ ቆይቻለሁ። ሳውዲ አረቢያ እንግዲህ እነሱና እነ ብሬክስ አበሻዊ ናቸው እንግዲህ ዩቲዩብ ቻናል ከፍተው እንግዲህ ሲሰሩ የነበሩት ማለት ነው፣ ማንም ባላወቀበት። ነገር ግን ዩቲዩብ ቻናል ባይኖረኝም በጣም ነበር የምከታተለው። ዜድ ከምትባለው ቆንጅዬ ፍቅረኛው ጋራ በጣም ደስ ይሉኝ ነበር። በጣም እነሱ ብሬክስ ሀበሻዊ ለምሳሌ የሚያደርጋቸው ነገሮችም ለስደተኞች ብዙ ትልቁ ሚና የተጫወተ ስለሆነ በጣም ነበር የምከታተለው እና ይሄ ራየው ልጅም የነሱ ጓደኛ ስለሆነ እኔ በጣም ነበር የምከታተለው በጣም እና ዛሬ የሰማሁት ግን ቅስም ስብር ነው የሚያደርገው። እንደ ሰውኛ በጣም ነው ቅስም የሚሰብር። እንደዚህ የሰው ሀገር ላይ ሳያልፍልን በቃ ምንም ለሰው እኛ በነገራችን ላይ ስደት ላይ የምንኖረው ለሰው ነው የምንኖር፣ ሴቶችም ወንዶችም ለሰው በቃ ለሰው ነው የምንኖር። ሁሌ እንደዚህ እንደሆንን አንድ ቀን ሳያልፍልን እንደዚህ መሆኑ በጣም ያሳዝናል። በጣም እና ብቻ ፈጣሪ ወንድማችንም እኔ ግን ውሸት ሁሉ ይመስለኛል ሳስበው። በቃ አይ ውሸትማ እንዴት ብሬክስ አበሻው ያወራል እንዴት እንደዚህ ያደርጋል? በቃ የማታምኑት ነገር የለም። በቃ እንደዛ ነው የሆነብኝ። ከባድ ነው። ለማንኛውም ምን እንደምል እራሱ አላውቅም። ፈጣሪ ሁላችንም ለስደት ያብቃን፣ ቆርጠን ወደ ሀገራችን ለመሄድ ያብቃን። አሁን ችግራችን ሀገራችን እንላለን፣ እኛም አንሄድም። ሀገራችን የምንሰማው ነገርን በጣም ያሳዝናል፣ ያስፈራል ሁሉ ነገር። በቃ ይሄ ነገር ስላለ እስኪ ከነገ ዛሬ ይሻል እንደው ሀገራችን ነገ ዛሬ ይሻል እንደው በማለት እንጂ ማንም የሰው ሀገርን ወዶት የሚኖር የለም። የምር ሁሉም ሰው ወይ የወጣት ቲክቶክ ላይ ሲያብድ ሲጫወቱ እንደዚህ ሁላችንም በራሳችን ሶሻል ሚዲያ የሆነ ነገር ስንል ተመችቶን አይደለም። ማንም ምንም ቢሆን ሀገር ነው። ነገር ግን ያው ባለችበት እንዳለመታደል ሆኖ ጥሩ መንግስት ኢትዮጵያ ስለማታገኝ ለዛ ነው እንጂ ሁሉም በጣም ከባድ ነው። ለማንኛውም እንግዲህ ያው ወሬ ያለብሰባችሁ ቤተሰቦች የተንዛዛውኝ እንግዲህ ወንድማችንን ፈጣሪ ነፍሱን በአጸደ ገነት ያኑረው። ምንም ማድረግ አይቻልም። መቼም እኛ ሁሌ ነፍሴ ማር ማለት አመሻሽተን ውለናል ማለት ነው። ያሳዝናል። እንደ ሰውኛ በጣም ነው የሚያሳዝን፣ በጣም ነው ልብ የሚነካ ማለት ነው። ቤተሰቦች ለማንኛውም ሰላማችሁ ይብዛልኝ። በስመ አብ ወልድ እንደዚህ አይነት ነገር ይሰውረን። የምር በጣም ነው በቃ በስደት ላይ ያለን በተለይ በጣም ይሰውራል። ሰላማችሁ ይብዛልኝ ወደ ቤተሰቦች። በስመ አብ ወልድ መንፈስ ቅዱስ